ሳምንት ምን ነበር ያየነው ታስታውሳላችሁ አይደል? ብቃታችን እርሱ ነው አይደለ? ሳምንት ያየነው ብቃታችን ከማን ነው ያለው? ከእርሱ ነው። ዛሬ ደግሞ ምንድነው የምናየው? ሁሉ በእርሱ ሆነ። ምክንያቱም የምንማረው ትምህርት የግንባታ ስለሆነ እየገነባን ነው የምንሄደው ህይወታችን ላይ። አሜን። እየገነባን እንሄዳለን። ያላወቀነውን እየጣልን አዲስ ዕውቀት እያስገባን ያልሰራልንን ሞክረነው ያልሰራልንን አውጥተን ምን እያልን እየቀየርን በሚሰራ እውነትና በሚሰራ ዕውቀት ውስጥ ሆነን ህይወታችንን እንድንለውጥ የእግዚአብሔር በጎ ፈቃድ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሰወረብን እግዚአብሔር ከኛ የደበቀው ምንም ነገር የለም። መጽሐፍ ቅዱስ ሲናገር እግዚአብሔር አምላካችን በጣም ስለሚወደን ሁሉን ነገር ለኛ በሚገባን መንገድ ግልጥ አድርጎልናል። ስለዚህ ነው ጳውሎስ ስለተረዳና ስለገባው አብረውት ለነበሩት እንደዚሁም ደግሞ በኤፌሶን ቤተክርስቲያን ውስጥ ስናይ አንድ ነገር አለ። በቃ እኔ የምጸልይላችሁ ስለ አንድ ነገር ነው። ምክንያቱም ሁሉ ነገር በክርስቶስ ኢየሱስ አልቆላችኋል። ነገር ግን እነዚህ በክርስቶስ ኢየሱስ ያለቁልንን ስራ እግዚአብሔር ስጋ ለብሶ አምላክ መለኮት ሰው ሆኖ ያስከፈለውን ዋጋ ከፍሎ ለኛ ሁሉን ነገር ሆኖልን ካለማወቃችንና ካለመረዳታችን የተነሳ የሆነ ሰዓት ላይ እግዚአብሔር መጥቶ ነገርን ያስተካክልልኛል ከሚል እግዚአብሔር ሉዓላዊ አምላክ ስለሆነ ሃይማኖታዊ መረዳቶችን ሃይማኖታዊ ከልጅነታችን ጀምሮ እኛ ውስጥ የገቡ ስዕሎች ምስሎች ስላሉ እግዚአብሔርን የሳልንበትና የቀረጽንበት ነገሮች አሁን በዙሪያችን በምንሰማው በምናየው ነገር እንኳን ሰዎች እንደዚህ ይላሉ። ምን እናድርግ እንግዲህ እግዚአብሔር ያመጣውን እግዚአብሔር እሱ ይመልሰው። ለምንድን ነው በእንደዚህ የምታልፈው? እንደዚህ ምን አውቃለሁ በቃ እኔማ እንዲህ አልኩኝ። እንግዲህ እግዚአብሔር ከወደደ በዚህ በኩል አልፋለሁ። ምን እላለሁ? ነገሮቹ ከአቅሜ በላይ ናቸው። ስለዚህ ነገሮቻችንን ስህተቶቻችንን ሁሉ ማላይ ነው የምንጥለው እግዚአብሔር ላይ። ጌታ በቃ እንግዲህ ምን ልበል ታዲያ እኔ አረኩ ሞከርኩ አልሆነም በቃ ይኸው ብለን ማላይ ነው የምንጥለው። ከዛ ምን እንላለን እንግዲህ እሱ አማልፍበትም መቼም እግዚአብሔር ምን ይላል ያውቃል እንዴት ዝም ይላል እያልን ማሊያ ውስደን ልጥፍ እናደርገዋለን እግዚአብሔር ላይ። እግዚአብሔር ደግሞ ታጋሽ ነው። እሺ ዝም ብሎ ነው የሚሰማን። እሺ ስለዚህ ጳውሎስ እንደዚህ አለ፣ የልቦና አይኖቻችሁ ምን እንዲሉ እንዲበሩ እጸልያለሁ። እምጸልየው የሆነ ነገር እናንተ ላይ እንዲመጣ አይደለም። የልቦና አይኖቻችሁ እንዲበሩ እና የተጠራችሁበት ተስፋ የገባችሁበት መንግስት ውስጣችሁ ያለው ክብር ከናንተ ጋር አብሮ ያለው መንፈስ ጌታ ብላችሁ የጠራችሁት በላያችሁ ላይ ሾማችሁት አምላክ ማን እንደሆነ እንድታውቁ ነው የምጸልየው። ይሄ ነው የምጸልይበት ትልቁ ምክንያት። ሲበራ የልቦና አይኖቻችሁ መረዳት እናንተ ውስጥ ሲገባ አሃ ለካ እንዲህ ነኝ በማለት ምንድነው የምትሉት ይገባችሁና ነገር መጠቀም ትጀምራላችሁ። በሌላ አባባል ምን ማለት ነው? በዚህ ላስረዳችሁ። ብዙ ዕቃ የተሟላ ክፍል ውስጥ ምንም ነገር ያልጎደለበት ክፍል ውስጥ መብራት ሳይኖር በጨለማ ይዘውን ገብተው ለቀቁን። የምንፈልገው ነገር ሁሉ ለኛ ለመኖር የሚያስፈልገን ነገር ሁሉ እዛ ክፍል ውስጥ አለ። ከምግብ ጀምሮ ከማብሰያ ጀምሮ የምንጠቀምባቸው በቂ የሆኑ ለኛ የሚያስፈልጉ መሰረታዊ ሴቶች ቤት ውስጥ አለ። ነገር ግን የገባንበት ቤት ምን ሆኗል? ጨልሟል። ዕቃዎችን መጠቀም አንችልም። ሁለተኛው ስቴፕ ምን ያደርግልናል? መብራቱ ከበራም በኋላ ምንድነው የምንሆነው? አዌርነስ እናገኛና ወይ ነው የምንለው። ሁለተኛው ስቴፕ ምንድነው? ኖዊንግ ማወቅ አይደል ወይ? ምንም የሌለ መስሎኝ ነበር። አሁን ግን ሳየው ምን አለ እንላለን። እኔ ፍሪጁ አለ፣ እንደዚህ ጋር ኤሌክትሮኒክስ የሆነ ነገር አለ፣ እዛ ጋር ማብሰያ አለ፣ እዛ ጋር እንደዚህ ነው፣ እዛ ጋር እንደዚህ ነው እያልን ምን እናገኛለን? ቤት ውስጥ ያለውን ነገር ሁለተኛው ስቴፕ ነው፣ ግን አልተጠቀምንበትም። አለ እያልን አሁን አይተናል። ከቅድሙ ይሻላል አይደል? ቅድምን ውስጥ ነበር አለ፣ ግን ጨለማ ነው። አሁን በራና ምን ሆነን ዋው ኦርጋን አለ አልኩኝ። አሁን ዋው ጥሩ ነው፣ ነገር ግን ምን አድርገው ነው ዋናው ዳራራራዳን ስትነካካው ነው ምን ያረከው የተጠቀምክበት። ዋው ቃው እዚህ ውስጥ አለ፣
ዋው ይሄን መጠቀም ይችላል። ዋው አሁን አዌርነሱ አሁን በቃ ዋው ያለ ነው የሚያስፈልገው ነገር ሁሉ አለ። ይሄውና የሚያስፈልገኝ ለኔ የሚያስፈልግ እንዴ የሚገራርም ልብሶች ነው የተሰቀሉት። የሚገራርም ጫማ አለ። ጥሩ ነው። አሁን ሶስተኛውን ስቴፕ ምን ብል ተጠቀም። ምን አድርገው? ጫማን የፈለከው ምን አድርግ እያለ ነው? አውርድና ልበሰው። ጃኬትን ያየኸው ዋው ያልከው አውርድና ምን አድርገው? ልበሰው። ጳውሎስ የልቦና አይኖቻችሁ እንዲበሩ ጸልያለሁ፣ የጥራችሁበት ተስፋ ምን እንደሆነ እንድታውቁ በቅዱሳን ዘንድ ያለውን የርስቱን ክብር ባለጠግነት እንድትረዱ ፈልጋለሁ ሲል አሃ ልክ ሲበራ ማን እንደሆንን ከኛ ጋር ማን እንዳለ ይገባን እና ያ መረዳት እኛ ጋር ሲመጣ ሶስተኛ ስቴፕ ምን ሊጀምር ነው? ነገሩን የራስ ማድረግ። አያችሁ እግዚአብሔር ለምሳሌ ሁሉ በማን ሆነ? በእርሱ ሆነ። ሲጀምር ዮሐንስ ወንጌል እኮ እንደዛ ነው የሚለው። ሁሉ በእርሱ የሆነ ከሆነስ አንዳችም ያለ እሱ የሆነ ነገር የለም ካለ ሁሉ በእርሱ ሆነ። ምኑ ነው የሆነው? ሁሉ በእርሱ የሚታዩት የማይታዩት አለቆች፣ ስልጣናት፣ ዙፋን፣ ፍጥረተ ዓለም በሙሉ የሆነው በማን ነው? በሱ ነው የሆነው። እና ምን አለን? ከዛ ወደ ሰልቬሽን ሲያመጣን ምንድነው የሆነው? ሁሉ ነገር ሲባል የኃጢአት ስርየት ሁሉ በማን ሆነ? በእርሱ ሆነ። በሙሴ በኩል ልናገኝ ያልቻልነውን የኃጢአት ስርየት በጌታ በኢየሱስ ክርስቶስ በኩል እሱ መስዋዕት ስለሆነ ደሙን ስለኛ ስላፈሰሰ ሁሉ በሱ ስለሆነ ሁሉን ያደረገ እሱ ስለሆነ ስለዚህ የዘላለም ሕይወት ማግኘት በማን ነው? ይቆይና እሱ ስለናንተ ምን ብሏል? ተገርፏል እኮ እሱ ስለናንተ ተወግሯል። ስለዚህ ለበሽታችሁ ፈውስ ይሆን ዘንድ እሱ ስለናንተ ስለተገረፈ አለን። ኢሳይያስም ጴጥሮስም እናንተ በመገረፉ ቁስል ምን ብላችኋል? ተፈውሳችኋል ተብሎ አማኙ በጌታ የሆነው ምንድነው? በሽተኛ ነው። እሱስ እናንተ ባለጠጎች ትሆኑ ዘንድ ማ እርሱ ሁሉ በእርሱ ነው የሆነው ማ ክርስቶስ እናንተ ባለጠጋ ትሆኑ ዘንድ ስለ እናንተ ሲል እሱ ምን ሆነ? ድሃ ሆነ። ማን ነው ድሃ የሆነው? ክርስቶስ። ለምንድን ነው ድሃ የሆነበት ምክንያት ሲባል እኛን ምን ለማድረግ ስለፈለገ? ባለጠጋ ለማድረግ። እሱ ተገረፈ፣ ተሰቃየ፣ ወጉት። እኛን ምን ለማድረግ ይላል? ነፃ ለማውጣት። የሱ ሞት ለኛ ምንድን ያመጣልን? ህይወትን ያመጣልን አይደለም? የሱ ግርፋት ለበሽታችን ምን ሆነ? ፈውስ አመጣልን። የሱ ድህነት ለኛ ምን ሊያመጣ? ባለ ጠግነት። ሁለንተናዊ ምን ባለ ጠግነት ሊያመጣ። ሁሉ ነገር ያለቀው የተሰራው በማን ነው? በሱ ነው። ኤፌሶን ምዕራፍ 3 ላይ እናወጣና አንድ ቃል ኤፌሶን መልእክት ምዕራፍ 3 ከቁጥር 11 እስከ 13 እንዲህ ይላል። ይህም በክርስቶስ ኢየሱስ በጌታችን በፈጸመው ዘላለማዊ ዕቅድ መሰረት ነው ይላል። ሙሉ ሐሳቡን እንድንረዳ ከላይ ጀምሮ አነበዋለሁ። ዛሬ ትልቅ ነገር ይዘን እንወጣለን። አሜን። ዛሬ የሆነ ነገራችን ይቀየራል። አሜን። እምነት የሚባለውን ነገር በክርስቶስ ያለውን እውነት መረዳት እንጀምራለን። የተረዳ ነገር ላይ ጨምረን ነው የምንወጣው። አሜን። ኢየሱስ ጌታ ነው። ስለዚህ ከቁጥር 3 ጀምሮ ልጀምር። ኤፌሶን ምዕራፍ 3 ከ11 አልነበረ? ከፍ ብዬ ብጀምረው ጥሩ ነው። ከአንድ ላርገው። ኦኬ፣ ሐሳብ ብዙ እንዳይሆን ከ7 እኔም አለ ጳውሎስ በኃይሉ አሰራር በተሰጠኝ የእግዚአብሔር ጸጋ ስጦታ የዚህ ወንጌል አገልጋይ ሆንኩኝ። ምንም እንኳን ከቅዱሳን ሁሉ ያነስኩ ብሆንም የማይመረመረውን የክርስቶስን ባለጠግነት ላሳብ እሰብክ ዘንድ ይጸጋ ለኔ ተሰጠኝ። የማይመረመር ነው፣ አንሰርቼብል፣ ልንመረምረው የማንችለው ባለጠግነት ማን ውስጥ አለ አለን? ክርስቶስ ውስጥ ማሎ ካራ። በቃ
ብንዝቀው የማያልቅ ባለጠግነት ክርስቶስ ውስጥ አለ። ማይ ጋድ ይህንን ባለጠግነት ለአሕዛብ ምን እንድል እሰብክ ዘንድ ይጸጋ ለኔ ተሰጠኝ ካለ በኋላ እንዲሁም ሁሉን በፈጠረ በእግዚአብሔር ላለፉት ዘመናት የተሰወረውን የዚህን ምስጢር አሰራር ለሁሉ ገልጥ ዘንድ ተሰጠኝ። ሐሳቡም በአሁን ዘመን በቤተ ክርስቲያን አማካኝነት ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማያዊ ስፍራ ላሉት አለቆችና ባለስልጣናት ይታወቁ ዘንድ ነው። ይህም ይላል በክርስቶስ ኢየሱስ በኩል። እስቲ በእርሱ በኩል በሉ። በክርስቶስ ኢየሱስ በኩል በጌታችን በፈጸመው ዘላለማዊ ዕቅድ መሰረት ነው። በእርሱና በእርሱ ላይ ባለን እምነት አማካኝነት በነፃነት በልበ ሙሉነት ወደ እግዚአብሔር መቅረብ እንችላለን። ስለዚህ ክብራችሁ በሆነው ስለናንተ በደረሰብኝ መከራ ተስፋ እንዳትቆርጡ አደራላችኋለሁ አለ ጳውሎስ። አንድ ዋና የፈለኩት ሐሳብ በእርሱና በእርሱ ላይ ባለን እምነት አማካኝነት በእርሱና በእርሱ ላይ ብቻ ባለን እምነት አማካኝነት ወደ አብ መቅረብ የምንችለው የሆነውንም የራሳችን ማድረግ የምንችለው በእርሱና በእርሱ ላይ ባለን እምነት አማካኝነት ብቻ ነው። አሁን የሆነ ኪን ያዝ እንዲህ ብላችሁ አታውቁም? በደንብ ስቡኝ። የሃይማኖት ጨዋታ የምንጫወት ከሆነ ይሄ ሰዎች አንብበው ምናምን ከዛ እንደዚህ ፕሌይ አድርገው ስብከት እንደዛ አይደለም። ሲሪየስ ላይፍ ነው እየነገረን ያለው። ለምንድን ነው እየተናገርን አይሰራም? አንዳንድ ሰዎች እላለሁ ግን አይሰራም። ምንድን ነው ችግሩ? ስሙኝ። አሞታል፣ በመገረፉ ቁስል ተፈውሻለሁ እያለ ሰውየው ምን አላለም? እስቲ አልተፈወሰም በሉ። ነፃ አውጥቻለሁ ከፍርሃት ላይ ነፃ ነኝ እያለ ሰውየው ነፃ አልወጣም። ምንድን ነው ነገሩ? ለምንድን ነው ነፃ ያልወጣው? ለምንድን ነው ምን ያለው ያልተፈወሰው? ለምንድን ነው እንዴ? ሰውየው እየተናገረ አይደል እንዴ? አይደለ? ነፃ መውጣት አለበት አይደለ? ስናስበው። ስለዚህ የቱ ነው ችግሩ? ችግሩ ማጋ ነው? እግዚአብሔር ጋ ነው ወይንስ የሆነ ነገር ሰውየው ማስተካከል ያለበት ነገር አለ ማለት ነው? ከዛ ምን ይላል መስላችሁ? እኔ አይመስለኝም የሆነ በቃ አካሄድ ትክክል አይደለም። በድጌታ ሆይ ይቅር በለኝ በቃ እኔ ብለው ብናገር አልሰራለኝ። አባት የልጅ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እግዚአብሔር የበደልኩት ነገር ካለ ይቅር በለኝ ብሎ የሆነ ህሊናውን አጥቦ አንጽቶ ጥሩ ነው። ንስሐ መጽሐፍ ቅዱስ ያስተምረናል። ከዛ ይደግምና ድጋሚ ምን ለማድረግ አሁንም ያንን ነገር ምን ለማድረግ ለመሞከር የለም። በቃ ተፈውሻ አሁን እዛ ጋር ንብጻ አግብቷል። ተፈውሻለሁ ደጋግሞ ጠዋትና ማታ ሲናገር ደጋግሞ አሁንም ያው ሲሆን ምን ይሆናል ሰውየው? ከዛ በኋላ ንስሐ ገብቷል አይደል? አሁንም ደጋግሞ ተናገረው። አሁንም ለውጥ የለም። ከኔ ጋር ናችሁ? ከዛ ምረም የሆነው ይተውና ምን አይልም። ይሄ ነገር አይሰራም ብሎ ያስቀምጧል። ይሄ ነገር አይሰራም። ታዲያ ምኑ ጋ ነው ችግሩ? በእርሱ ቁስል እኛ ከተፈወስን ፈውስን ልንቀበል ካልቻለን፣ በእሱ ድህነት እኛ ባለጠጋ እንድንሆን ተመርጠን ከባለጠግነት ከጎደልን፣ በጉስቁልና ምንኖር ከሆነ እሱ ስለኛ ሲል የከፈለው የመስቀል ዋጋ ደህንነታችን ሙሉ ነው። ሁለንተናዊ የሆነ ደህንነትን የከፈለልን ሰላምን፣ የእሱን ሰላም ኢንጆይ ሳናረግ ሳንለማመደው ያ ሰላም እኛ ጋር ሳይበዛ በፍርሃት በጭንቀት የምንኖር ከሆነ ታዲያ የቱ ጋ ነው እሱ የሰራውን ስራ
እሱ እኮ ኮምፕሊት አድርጎታል። እሺ በቃ እኮ እንደዚህ አስቡ። በጣም ሲሪየስ ነው። እንደዚህ አስቡ። አንድ ወንድማችን መጥቶ በሉ የሚያስፈልጋችሁ ነገር ነው እዛ ሆቴል የምትፈልጉት ነገር ሁሉ ምን አለን ተከፍሏል አለና ጻፈና ይኸው ቼኩ ከፍያለሁ አለን። መብላትም መጠጣትም እዛ ሆቴል ውስጥ የሚያስፈልጋችሁን ነገር ሁሉ ማድረግ የእናንተ ድርሻ ነው አለን። እና እኛ ቁጭ ብለናል ወንበሩ ላይ ማዘዝ አልቻለም። እርቦን ተከፍሏል እኮ ሁሉም ነገር ተከፍሏል። እሺ ሁሉም ነገር አልቆልናል። ግን የተከፈለበትን ዋጋ የራሳችን አድርገን መጠቀም ግን አልቻለም። ስለዚህ ነው ጳውሎስ አጥብቆ ቅድም እንዳልኩት ኧረ እባካችሁ ምጸልየው እኮ ሌላ አይደለም ጸሎት የልቦና አይኖቻችሁ ሲበራ እንድታቁት ነው የሆነ ነገር እንዲገባችሁ። ስለዚህ ዞሮ የሚያመጣን ጳውሎስ እንደዚህ እንግዲህ ካልሰራ ሁሉ በርሱ ሆነ እያልን አያችሁ። ብዙ አንድ እግዚአብሔር ሰው ምን አለ? ሰዎች ክርስቶስን ይወዱታል አለ፣ ኢየሱስን። ሰዎች ስለ ኢየሱስ ያወራሉ አለ። ሰዎች ስለ ኢየሱስ ሕይወት ተማርከው በሕይወቱ ተማርከው በድንቅና ታምራቱ ተማርከው ይጫወቱታል፣ ያወሩታል አለ። ነገር ግን በኢየሱስ የተገኘውን እስካሁን የራሳቸው አላረጉትም። ለምሳሌ ውጭ እንኳን ያሉት ሌላ ቤተ እምነት ውስጥ ያሉት ከአይሁድ ውጭ ማለት ነው ወተን ስለ ኢየሱስ ክርስቶስ ስንናገር የማያውቃለ አሁን ከአይሁድ ውጭ ነው ማለት ነው። ካቶሊክ እንበል ሌሎች ከፕሮቴስታንት እምነት ውጭ የሆኑ ከአማኙ ከወንጌላውያን ማህበረሰብ ውጭ የሆኑ ስለ ኢየሱስ ሄደን ስንናገር ምንድን ነው የሚሉን? አውቀዋለሁ አረ የሚሉን ከንግስት አረ አውቀዋለሁ ጌታ ኢየሱስን አው ስለ በደሌ እንደሞተ አውቃለሁ ነው የሚሉን። ግን ሰዎቹ የራሳቸው አድርገውታል። አያችሁ ያውቃሉ ግን ምን አላሉትም አልተጠቀ ማለት ዝም ብላችሁ አስቡት። ኢማጂን ማለት ከሲኦል ማምለጫ በቃ እኮ እነዚህ ሰዎች ዕውቀት ላይ ቆመዋል። ቢቀበሉት ሊድኑ ነው። ቢቀበሉት ከድቅድቅ ጨለማ ወደሚደነቀው ብርሃን ሊገቡ ነው። ያውቁታል ግን ምን አላሉ አይቀበሉም። እሺ እናውቀዋለን ይሉና አውቀዋለሁ እኮ ልትነግረኝ ነው ይሄን እንዴ እኮ በፊቱም አውቀዋለሁ ነበር እኔ እኮ እና ታዲያ ይላሉ። እና ታዲያ እኔ እኮ አምነዋለሁ ይሉና እሺ በል የምታምኑ ከሆነ ይህን ጸሎት ጸልይ አያስፈልገኝም። አያችሁ ከዛ የተነሳ ሰዎቹ ያለ ጌታ ቢሞቱ የት ናቸው? ሲኦል። ከዛ ጌታን መኮነን ይችላሉ። ጌታ ሆይ ብለው መውቀስ ይችላሉ። ኖ ምንድን ነው የሚላቸው? ስለ እናንተ ምን ብያለሁ? ከፍያለሁ እኮ እኔ ያልከፈልኩት ነገር የለም። በመስቀል ላይ እኮ አንተን ወክዬ እኮ ነው ደሜን ያፈሰስኩት። ስገረፍ እኮ አንተን ወክዬ እኮ ነው። በጉስቁልና የተመታው ጌታን የሚከተለውስ በበሽታ በተለያየ ነገር ጌታ ሆይ እኔ እኮ ድኛለሁ፣ ነገር ግን በቃ የምድር ላይ ኑሮዬ ትግል ሆነብኝ እና ጌታ ሀይ በቃ የሆነ ሰዓት መጥቼ ከዚህ ከትግል ገላገለ አይቶት ምን ይላል? እኔ እኮ ስለ አንተ ምን ብያለሁ? ከፍዬልሃለሁ። አንተ ልታልፍበት የሚገባውን እስከ ሲኦል ድረስ ልትወርድ ይገባ ነበር ከኃጢአትህ የተነሳ። እኔ ምትክ እኮ ነው። እኔ እናንተ ምትክ ነኝ ሲል እናንተ ልትሄዱበት የሚገባውን ምክንያቱም አብ ኃጢአትን ስለሚቀጣ እኔን ያሳለፈ መከራ እናንተ የምታልፉበት የሚገባ ነበር። ስለ እናንተ ብዬ ነው እኔ ያንኑ እናንተን ወክዬ ያንን እኛ ሁላችን ከኃጢአታችን የተነሳ ሲኦል ተፈርዶብናል ነበር። መግባት ይገባን ነበር። አዎ ስለዚህ ግዴታ እሱ ምትካችን ከሆነ እሱ ሲኦል መግባት አለበት ሙሉ ፔናልቲውን ለመክፈል። ስለዚህ ጌታ ኢየሱስ ክርስቶስ እኮ ዝም ብሎ መስቀል ላይ ብቻ ሞቶ የተነሳ አይደለም። የተወረደ ነው ቢለን የወረደው ለምንድን ነው? ይገባ ነበር። እኛ ሙሉ ቅጣት ነው የተቀበለው። መግባት ነበረብን፣ እሱ ገባ። መሞት ነበረብን፣ እሱ ሞተ። የተረገመ በእንጨት ላይ ስለሚሰቀል መሰቀል ነበረብን፣ እሱ ምን ሆነ? ተሰቀለ። ለኛ ይቆጠርልን ጀመረ። ከሱ ጋር አብራችሁ ተሰቀላችሁ ተባለ። ይቆጠርልን ጀመረ። ሲገረፍ ፈውሳችሁ ነው ተባልን። ልክ ሲኦል ሲገባ መግባት ነበረባችሁ። ከዛ ስሙኝ እንዴ እሱ ሲሰቀል
አብራችሁ ቆይ እሱ ሲሰቀል አብራችሁ ምን አላችሁ ነው ያለው? ተሰቅላችኋል። ሲሞት አብራችሁ አንዴ እሺ ተሰቅያለሁ በሉ። ሞቻለሁ። እሱ ሲነሳ አብሬ ተነስቻለሁ። አይመለከተናል ማለት ነው። ይሄንን ነው ጳውሎስ በሉ እንግዲህ ማንም ከመሰረተው መሰረት ውጪ ምን እንዳይወጣ። መሰረቱ ማን ነው? ሁሉ በሱ ሆነ ስንል አው ጸሎቶቻችንም ተናገርን የምንላቸው ስንናገር ለምንድን ነው ኢምፓክት የማያመጡት? ህይወታችን ላይ የምንለው ነገር ሁሉ ኃይልም መገለጡም ነገሮች የማይስተካከሉት ከአንድ ነገር የተነሳ ነው አለን። ከምንድን ነው ስንል ተፈውሻለሁ እያልክ እሱን አይደለም የምታስበው። ያንተን የንግግር ብዛት ነው። አይሰራም። የለም ክራይስት ገብት ነፃ ነኝ እያልክ እሱን አይደለም ምን የምትለው የምታስበው። የሱ ስራ ላይ እሱን እያሰብክ አይደለም። ነፃውኛለሁ ስል ስንት ጊዜ ነፃውኛለሁ ያልኩትን ብዛት ምን እያልኩ ነው? እየቆጠርኩ ነፃ ነኝ በጌታ በኢየሱስ ስም አልፈራም እና ምን ላይ ነው ያደረኩት እምነቴን? እስቲ ንግግሬ ላይ በሉ። ክራይስት ላይ አይደለም። ምን ላይ ነው የሆነው? እምነቴ ላይ ተመሰረተ፣ ንግግሬ ላይ ተመሰረተ። ልብ በሉ። ምንድነው የሆነው? የቱ ጋ ነው ትዊስት የተደረገው ሲባል ትክክለኛ የሆነውን መሰረቱን ካለማወቃችን የተነሳ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለውን ቃል ሰዎች ይዙትና ኦኬ ይሄን ገለብጠዋለሁ አምናለሁ አልኩኝ። በልቤ አይደል? በልቤ ነው ያመንኩት። ገለብጠዋለሁ ብዬ ሰው በልቡ አምኖ ምን ይላል ቢለው በአፉ መስክሮ፣ ስለዚህ በቃ ይሄ ነገር እንደሚገለበጥ አመኛለሁ አልኩኝና ብለው አልገለበጣለን። እንዴ መጽሐፉ ደግሞ እንዴ ሰው በልቡ አምኖ ያዙኝ በደንብ ተከታተሉ። ሰው በልቡ አምኖ ይጸድቃል ነው የሚለው፣ በአፉ መስክሮ ይድናል ነው የሚለው። እኔ እኮ ይሄ ነገር ይገለበጣል ብዬ ምን ብያለሁ? አመኛለሁ ስለው አልገለበጣለን። እንዴ ስላላመንክ ነው እንዳትሉኝ። እኔ ምን ብያለሁ? አመኛለሁ። አይታችኋል እንደ አይነት ሰዎች እንደ እኔ እኮ አመኜ ነበረ እፈወሳለሁ ብዬ ሲሪየስ። እሺ ሰዎቹ ገጥመውኛል። እኔ እኮ አመኛለሁ። እንዴ እምነት የለም ልትለኝ ነው? አመኛለሁ። ጥያቄው እምነትህ ማላይ ነው የተመሰረተው? ትዝ አላችሁ ጳውሎስ ልድገመው። ይኸውላችሁ በጣም ይኸውላችሁ ትልልቅ ነገር በህይወታችን ላይ መሆን ይጀምራል። ይሄን ይዛችሁ ውጡ። ልድገመው ኤፌሶን ምዕራፍ 3 ቁጥር 11 ላይ በደንብ አዳምጡኝ። ቁጥር 12 በእርሱ ላይ ባለን እምነት አማካኝነት ኖ በንግግር ብዛቴ፣ ኖ በጸሎት ብዛቴ፣ ኖ በመጾም ይኸውልህ አሁን 40 ቀን ፋስቲንግ ገብቶ 7 ቀን ጥሩ አይደለም እያልኩ ነው። የጌታ ኢየሱስ ክርስቶስ ስለ ጾም ምን ይለናል? ያስተምረናል። ስለ ጸሎት ያስተምረናል። ጾም ጸሎት የአማኝ ላይፍ ስታይሉ ነው። ግን የማይሰራበትን ነው የምናየው። እሺ እየጾመ እየጸለየ ፋይት ነው፣ ለውጥ የለም። ምንድን ነው ሲባል ቆም ብለን እናያለና ሌሎቹ እየጾሙ እየጸለዩ ለውጥ አለ። አሃ ታዲያ ይሄኛውም ይጸልያል ይሄኛው ምኑ ጋር ነው ታዲያ ሲባል ጳውሎስ እንደለ ጾም በመጾሜ ቀይራለሁ ብዬ ነው የጾምኩት ወይስ እሱ ላይ ባለኝ እምነት ላይ ቆሜ ነው ምን ያልኩት የጾምኩት? እሱ ላይ ባለኝ እምነት ላይ ቆሜ ነው የተቃወምኩት። እሱ ላይ ለኔ ላይ ይዛችሁኛል። የትኛውንም ነገር አለ እርሱ የሰራውን ነገር የራሳችሁ የምታረጉት እሱ የሰራውን ጌታ ኢየሱስ ክርስቶስ የሰራልንን የትኛውንም ስራ የግላችን ማድረግ የምንችለው እርሱ ላይ ባለን እምነት አማካኝነት ነው። ምን ማለት ነው? ቅድም እንዳልኩት ፈውስ እያስፈለገ በመገረፉ ቁስል ተፈውሻለሁ ስል የንግግሬን ብዛት ሳይሆን እሱን ማየት አለብኝ። እሺ ክርስቶስ የልቦናችሁ አይኑ ሲበራ እዩት፣ እሱ የከፈለው ዋጋ። እምነቴ አሁን የኔ ንግግሬ ብዛት ሳይሆን
ትክክለኛ እሱ የሰራውን ስራ ሊረዳኝ ይገባል። ያቺ ሴት ስለ እሱ ሰምታ ይላል ደም ሲፈሳት የነበረችው ስለማ ያለችው አንድ ነገር ነው። እርሱን ማለትም የሱን የልብስ ምን ብነካው አለችሽ። አሁን ግርግሩ አለ፣ ብዙ ሰዎች ነክተውታል፣ ብዙዎች አብረውት ነው ያሉት፣ እያጋፉት ነው። ኖ እሱ አንድ ነገር አለች። እሱ ጋር ምን አለ አለች? ፈውስ አለ። እሱን ብነካው፣ አሁን እምነቴ የኔ አይደለ፣ እሱ ጋር ነው ያለው ፈውስ። እሱን ብነካው ብላ ምን አለች? መጣችና እምነቷን ምን አደረገችው? አፕ ላይ ስታረግ አወቀ። ብዙዎች ነክተውታል፣ ኃይል አልወጣም። ብዙዎች ነክተውታል፣ የሆነ ነገር የለም። ከዛ ኃይል ከሰውነቱ ሲወጣ ታወቀው። ምንድን ነው ያሉት? ብዙዎች ነክተውታል እኮ አጋፍተውታል እኮ። እሱ ግን ምን ሆነ? አወቀሽ። ማን እንደነካው አውቀዋል። እሷም ፈውሷ የጸናው ከምኗ የተነሳ ነው? ከእምነቷ የተነሳ ነው። እሱ ላይ ባላት ምን እምነት። ስለዚህ ነገሮች የገባንበት መንግስት ነገሮች የሚቀየሩት የትኛውንም ነገር ስናደርግ እሱ ላይ ያለን እምነት የተዛባ ከሆነ አይሰራም። ድካም ነው። ሰውየው እያለ ምንም ለውጥ የለም። ድካም ነው። ለምን ከተባለ እሱን አላመነው። ሲጀመርም ሰው በልቡ አምኖ የሚለው የፈለገውን ነገር አይደለም፣ እሱ ላይ ባለው እምነት ላይ ነው። ፋውንዴሽኑን ትቶ እሱ የሰራውን ስራ ትቼው እሱ ከኔ ውጪ ሆኖ አመኛለሁና የፈለግኩትን ነገር ላድርግ ብል አይሰራልኝም። እየነገረን ያለው አንደኛ አዲስ ነገር አይደለም እናመጣው። በደንብ ስሙኝ። አዲስ ነገር አለ የሚመጣው። ለምን? ባለቤቱ እሱ ነገሮችን ሰርቷል። ማን ነው? በጨለማ ያለ ህዝብ ሁሉ ብርሃን እንዲያገኝ ዋጋ የከፈለው እሱ አይደለ? ማንም ሰው በሌላ መንገድ ቢዞር የራሱን ፕሪንሲፕል ተከትሎ ቢሮጥ የዘላለምን ህይወት ማግኘት አይችልም። ልክ ግን እርሱ ላይ ባለው እምነት ቆሞ ኢየሱስ ክርስቶስ ከሞት እንደተነሳ አምናለሁ ሲል እሱ ላይ ባለው እምነት ቆሞ የህይወቴ ጌታ ነው ብሎ ሲያውጅ ያ ጌታ ምን ያካፍለዋል? ህይወትን ያካፍለዋል። ብዙዎች እያወቁት እሱ ላይ ግን ምን የላቸውም? እምነት የላቸውም። ሰልቬሽንን ምን አይሉ? ሰልቬሽን በእውቀት አይደለም፣ እሱ ላይ ባለን እምነት ነው ሁሉንም ነገር። ምክንያቱም ሁሉ ነገር በእርሱ ሆነ ስንል የምንፈልጋቸውን ነገሮች ለህይወት የሚያስፈልጉት እንዴት ጴጥሮስ እንደዚህ ያለ የጴጥሮስ መልእክት ላይ ሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 3 እንደዚህ ይለዋል። በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለህይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ምን ብሎናል? ሰጥቶናል። ይሰጠናል አይደለም፣ የሚያስፈልገንን ነገር ሁሉ ለኛ ምን ብሏል? ሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ህይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅ ክቡር የሆነ ተስፋ ተሰጥቷቸዋል። በማን ተቀበልክ? እሱ ላይ ባለኝ እምነት የመለኮት ኃይል ተቀብያለሁ። ማ ላይ ባለን? እሱ ላይ። ዛስ ዋይ እኮ ነው ስለ እንትን ሲታሰብ ብዙ ጊዜ ስለ ኃይል ሲታሰብ ብዙ ሰው የሚመስለው ምክንያቱም የኛ እጅ ስራ የለበትም። እሺ የኛ እጅ ስራ ስለሌለበት የሆነ ነገር የለም። ብዙ ነገር በማድረግ ከእግዚአብሔር ዘንድ የሆነ ነገር እንዲጨመርልን የሚያስፈልገን ነገር እንዲጨመርልን እንተጋለን ቢባል የለም። እሺ ምንም ነገር እግዚአብሔር በልጁ በቂና ከበቂ በላይ የሆነ ነገር ሰርቶ ጨርሶ ሰጠለኛ። ምን እንደመሰለው እሱን ማርያምም ያለችው እናቱ እሱን ምን በሉት ስሙት
ጌታም መጥቶ የሚለ ምንድን ነው? ስሙኝ፣ ሁሉ ነገር ያለቀው በማን ነው? በእርሱ ነው። የትኛውንም መለወጥ የምንፈልጋቸውን ነገሮች ለመለወጥ እሱን መሰረት ካላደረግን አይሰራም። እርግጠኛው ነው። ቃላችን ባዶ ቃል ይሆናል። እሺ ባዶ ታውቃላችሁ፣ ባዶ ነው የሚሆነው። ለዚህ ነው ሰዎች ኮንፌሽን የምንለው ወይንም አዋጅ የሚባለውን ነገር ምንም ይሉት አንዳንዶች የሚቃወሙት። ስላልክ መሰለህ እንዴ? ምክንያቱም ብለው አልሰራም። ስለዚህ ምን አሉ? ይሄ ዝም ብሎ ስላልክ እኮ በቃ ብለው አልሰራም። ከዛ ቆዩና ደግሞ ስለዚህ የሆነ ነገር ማድረግ ደግሞ አለብኝ አልሰራብኝ ብለው ከክርስቶስ ጽድቅ ወጥተው ራሳቸው በጣም ተስተካክለው ነገሮቻቸውን አስተካክለው ሊሉ ፈለጉሽ። ማጽድቅ ላይ ቆመው የግል መሰረት ላይ ቆመው እሱም ምን አላለም? አልሰራላቸው። እሱም አልሰራላቸው። ከዛ ምን አይልም አሉ? አይሰራም አሉ። ግን ይሰራል። ማ ላይ ቁሙ ነው የሚለን? እሱና እሱ ላይ ቁሙ። ነገርን ስናስብ መቀየር ስናስብ አሁን ዝም ብላችሁ አስቡ። በሱ ድህነት እኔ ባለጠጋ እንደሆን ተጠርቻለሁ ስል እንዴ ዝም ብሎ አለ ትጋቴ የሆነ ነገር ሳልሆን ነው ወይስ አየዋለሁ? ድህነቱ ይታየኛል። እናንተ አምላክ እኮ ነው ድህነቱ ስለኔ ተጎሳቆለው ይታየኛል። እሱን እያየው ነው እምለው ኖ እምለው ጨለማው አይቻልም። የኔን ነገር ልትነካ አትችልም የምለው ማንን እያየው ነው? ማን የከፈለውን ዋጋ እያየው ነው? አረ ያዕቆብ እኮ ያለው እንደዛ እኮ ነው። ዲያብሎስን ተቃውሞ ከእናንተ ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። እና እየተቃወም ነው ካልሸሸ ክራይስትን እያየን አይደለም፣ እኛን እያየን ነው። ወይም ዝም ብለን የለም ሄድ ብያለሁ ማለት እያየን ያለነው ሌላ ነው። እሱና እሱ ላይ ባለን እምነት አማካኝነት ነው ሁሉን ነገር የምንለው የምናጠናቅቀው፣ ሁሉን ነገር የምንሰራው። አንድ ትልቅ የእግዚአብሔር ሰው ናቸው ወደ ጌታ ሄደዋል። እንግዲህ በዓለማችን ላይ የማያውቀው ሰው የለም። ይህን ትልቅ የእግዚአብሔር ሰው ናይጄሪያ ውስጥ ነው ያለው። ቤንሰን ዳውሳ ይባላሉ። እና በጣም ኢንስፓየርድ ካረገኝ ነገር ውስጥ ልንገራችሁ። በጣም አንዳንድ ሰው የሚገርም ነው፣ አግሬሲቭ ነው። ሰውየው ጌታን ናይጄሪያ ሁሉ ላለችበት ለዚህ ሁሉ ለትልቅ የእግዚአብሔር ሰዎች መወለድ ለምድሪቷ እንኳን የክርስትና መብዛት ትልቁን ስራ ሰርተው ያለፉ ናቸው። ይከበራሉ። እስካሁን ስማቸው የጌታም ስራ የጌታም እጅ እዛ ከተማ ላይ የገነነው ከሳቸው የተነሳ ነው። ሰውየው ወደ ጌታ መጡ። ጌታን ተቀበሉ። እንደ ግል አዳኝ አድርገው ተቀበሉ። ልክ በሳምንቱ ጌታ ኢየሱስ ክርስቶስን የተቀበለ ወይም የዳነ እነዚህ ምልክት ይከተላቸዋል የሚል ሰሙ። ሰውየው ጌታን ካገኙ ስንት ጊዜያቸው ነው ብያለሁ? ሳምንታቸው። እጃቸውን በደዌ ላይ ይጭናሉ፣ ደዌዎችም ይፈወሳሉ፣ አጋንንት ያስወጣሉ፣ በአዲስ ቋንቋ ይናገራሉ ምናምን። ከዛ የደቀ መዛሙርቱን ፓስተሩ እየተናገረ ነው አሉ። ሰሙትና ሄዱ፣ ሙታን አስነሱ፣ ለምጻምን አንሱ የሚል ሰሙ። ሰውየው ማለዳባ አስቦ ምንም ይኸውላችሁ፣ ሰውየው የሆነ ነገር ገብቷቸዋል ማለት እሱን ያዩት። ማንን ያዩት? ጌታን። ራሳቸውን አወጡ። ከዛ ፕሮግራሙ ካለቀ በኋላ በጌታ ሳምንታቸው ነው። ዘሙ መጽሐፍን አያውቁም። ሄዱና ፓስተር የምትለው ነገር ትክክል ነው አሉት። መጽሐፉ ላይ አዎ መጽሐፉ ላይ ነው ያለው። እና የጠየቁት እሳቸው ናቸው። ምን አሉት? ፓስተር ሙታን አስነስተህ ታውቃለህ አሉት። ሲሉት አይ አላቸው። በቃ መጽሐፉ ላይ ያለው ይሄ ነው። እንኳን ነገርከኝ አሳየኛል። ገልጦ አነበቡትና ሰውዬው ወዴት እንደሄዱ ታውቃላችሁ? ወደ ገጠር ከከተማ ውጭ። ሳምንታቸው ነው። ቤት ለቤት እያንኳኩ እዚህ ሰፈር የሞተ ሰው አለ ወይ? 2 ቀን ሙሉ ሲፈልጉ በ3ኛው ቀን አንድ ብላቴና ሞተ ተባለ። ተጠሩሽ፣ ሄዱ፣ አስነሱት ብላቴናው። በጣም ብዙ ሰው ነው የተነሳው በእጃቸው። መጽሐፍ ቅዱስ ላይ የተጻፈው በ4ኛው ቀን የተነሳው ማለት ነው። በ4 ቀን ሬሳ የ4 ቀን ከንትን ውስጥ መጥቶ መድረክ ላይ ተነስቷል እሳቸው ጋር። ሰውየው አግሬሲቭ ከጌታ ውጪ ምንም። አሁን
ሰውዬው ትጋት ነው። ቆይ ስሙኛው፣ ሰውዬው ትጋት ልንል ነው? እውቀታቸው ነው? ማላይ ነው ፌዛቸው? ክራይስት አሉ። እሺ ጨረሱ። በቃ እኚህ ሰው ናቸው። ፕሬዚዳንቱ ደውሎ ናይጄሪያ ላይ ዝናብ እባክህ ጠፋ ብሎ በቃ ዝናብ እንዲዘንብ ጸልይ ሲላቸው፣ እሺ ያው ወር ሙሉ እንዲዘንብ አልፈልግም፣ ከነገ ጀምሮ ግን 2 ቀን ዝናብ ይዘንባል፣ ጌታ ኢየሱስን እለምነዋለሁ፣ አሁን ያደርገዋል አላቸው። በንጋታው በተከታታይ 2 ቀን ናይጄሪያ ላይ ዝናብ ዘነበ። ምንድነው ነገሩ? ሰውየው የገቡበት እንትን አንለውም፣ ገብቷቸዋል። አናመናፍሰው በጣም ትጋታቸው ምናምን ነው ሲምፕ። ሰውየው እምነታቸው ማላይ ነው። እሱ ነው እኮ ስለኔ ያሉ። ለመጀመሪያ ጊዜ ከዓለማችን አውሮፓ ውስጥ አሜሪካ ውስጥ የረዳ እርዳታ የላኩ ጥቁር ፓስተር ናቸው። በዛን ጊዜ ከአሜሪካና ከአውሮፓ እርዳታ ወደ አፍሪካ በሚገባበት ሰዓት እሳቸው ለማን የሰጡት? አውሮፓ እርዳታ የላኩ ይታወቃሉ እኮ። ብዙዎች የሰራላቸው እምነታቸው ማላይ አድርገው ነው። እሱ ላይ ብቻ ነው እንቆማለን በእግሮቻችን። በደንብ አስቡት እሺ። ግድ የለም እዩት። የሆነ አካሄዳችን ላይ እንትላችን ላይ የጸሎት ብዛታችን የንግግራችን ምናምን የሆነ ጥበብ ኖ እሱን ጳውሎስ እሱን በል እዩት። እሱን የልቦና ዓይኖቻችሁ ይብራል። እሱን ስታዩት ጌታ ኢየሱስ ክርስቶስ ያደረገውን ስናገረውም ሳምነውም አይሆንም፣ እኔ በዚህ መንገድ አልሄድም፣ ጨለማ ሕይወቴን ሊይዘው አይችልም ብዬ ስናገር እሱ የሰራውን ስራ ላይ አምኜ ካልሆነ ሊሆን አይችልም። እሱን ይሁት ነው የሚለው። መሰረቱ እሱ ነው አለ። ያለሱ ምንድን ነው? ባዶ ነው ሰውየው። ብዙዎች ያመለጡት በስሙ ነው ያመለጡት። ስሙን አምነው እሱ ነው አሉ። እሱ ነው የሰራው፣ እሱ ነው ያደረገው። ስለዚህ የምንወራረደው በማን ነው? በሱ ስም ክራይስት ኢየሱስ። እሱን ነው የምናየው። በእኔ ላይ የተሰራ መሳሪያ አይከናወንም ብዬ ሳውጅ እሱን ካላየሁት ይሰራል። ምክንያቱም የኔ ምኑ አይደለም የንግግር ማለት ሳይሆን እሱን አይሰራም ስል ከምን የተነሳ ነው ሲባል፣ እንዴ በሰማይ ስፍራ መንፈሳዊ በረከት ባርኮኛል እኮ። እሱ እኮ ነው ምን ያለው? ዋጋ የከፈለልኝ። እኔ እኮ የእሱ የአካሉ ምንድን ነኝ? ክፍል ነኝ። እንድነካ አይፈልግም። በእኔ ላይ የተሰራ መሳሪያ ምን አይልም፣ አይከናወንም። ካንስል አደረግኩ ስል እሱን ካላየሁት ነው። እሱ ላይ እምነት ከሌለ ይሄ ቃል ምንድን ነው የሚሆነው? ባዶ ቃል ይሆናል። ማሌ ብራዳቫኒያኮስ። አሁን ግን እይታችንም እምነታችንም ልባችንም ማለ ነው የሚሆነው፣ እሱ ጋር ነው የሚሆነው። እሱን አምነን ስንናገር እሳት ከአፍ መውጣት ይጀምራል። ሰይፍ ከአፍ መውጣት ይጀምራል። የጨለማን ስራ ማቃጠል ይጀምራል። ምክርን ማፍረስ ይጀምራል። የአንደበታችን ቃል ከኛ የሚወጣው የእግዚአብሔር ቃል ያሻውን ነገር ሳይሰራ በከንቱ ወደኛ ምን አይልም፣ አይመለስም። ግን ማላይ ሲሆን ነው። እሱን እያየ ማሎ ብራካሳ። አስቡ፣ አሁን የጌታ እራት ነው የምንወስደው። አስቡ የከፈለልንን ዋጋ። ሞላዲና ፓራሶንትሮጀኔቤ